بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله، أما بعد. السلام عليكم ورحمة الله وبركاته. ودنا يتكبراتشو وندم اهتوج يزاريو يتمرت برنامجين يميونو إن شاء الله يا حديث تمرتنو من الأربعين النووية. الحديث 19 عن أبي العباس عبد الله بن عباس رضي الله عنهما قال: كنت خلف رسول الله صلى الله عليه وسلم يوما فقال: يا غلام، إني أعلمك كلمات، احفظ الله يحفظك، احفظ الله تجده تجاهك، إذا سألت فاسأل الله، وإذا استعنت فاستعن بالله، واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك، وإن اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك، رفعت الأقلام وجفت الصحف. رواه الترمذي وقال حديث حسن صحيح. 19ኛው ሐዲስ ከአብዱላህ ብን አባስ አባት ተይዞ አብዱላህ ብን አባስ እንዲህ ይሉናል። ቃል: ኩንቱ ኸልፈ ረሱሊላህ ሰለላሁ ዐለይሂ ወሰለም የውመን ፈቃል፣ አንድ ቀን ነበርኩኝ ከነቢዩ ዐለይሂ ሰላቱ ወሰላም ኋላ ይላሉ። ከኋላ ሁኜ ፈቃል መልእክተኛው እንዲህ አሉ ይሉናል አብዱላህ ብኑ አባስ። ያ ጉላም፣ አንተ ልጅ ሆይ አሉኝ ይላሉ። እንግዲህ አብዱላህ ብኑ አባስ በሰዓቱ በጊዜው ልጅ ነበሩ። ኢኒ ኡዓሊሙከ ከሊማት፣ እኔ ኡዓሊሙከ ከሊማት ከሊማቶችን ቃላቶችን አስተምርሃለሁ ላስተምርህ አሉኝ ይላሉ ነቢዩ ዐለይሂ ሰላቱ ወሰላም። ኡዓሊሙከ ያለውን ነገር ለምን መረጡ ሲባል ዕድሜያቸው እንዲመጥን ነው። አብዱላህ ብኑ አባስ ትንሽ ሕፃን ስለነበሩ ልጅ ስለነበሩ አዛሃለሁ አላሏቸው፣ አስተምርሃለሁ ነው ያሉት። ነገሩ ሁሉ ግን ከታች ትእዛዝ ነው የሰጧቸው። ምንም እንኳ ትእዛዝ ቢሆንም አዛሃለሁ ከማለት አስተምርሃለሁ የሚለውን ቃል መረጡላቸው ማለት ነው። ምን አሏቸው? ኢሕፈዚላህ የሕፈዝክ፣ ኢሕፈዚላህ አላህን ጠብቅ አሉት። የሕፈዝክ እሱ ይጠብቅሃል ወደፊት። አንተ አላህን ከጠበቅ አላህ ደግሞ አንተን ይጠብቅሃል አሉ ነቢዩ ዐለይሂ ሰላቱ ወሰላም። ምንድን ነው አላህን ጠብቅ ብሎ ማለት ስንል፣ አማ ሕፍዙላህ አላህን መጠበቅ ብሎ ማለት ቢፊዕሊል ዋጅባቲ ወተርኪል ሙሐረማት ማለት ነው። የመጀመሪያው ትልቁ ፊዕልል ዋጅባት ግዴታ ነገሮችን መተግበር መፈጸም፣ ተርኪል ሙሐረማት ክልክል የሆኑ ነገሮችን ደግሞ መራቅና መከልከል። ይሄ ነው አላህን መጠበቅ ብሎ ማለት። ይህን ከፈጸምን በኋላ ደግሞ ቀጣዩ አላህን መጠበቅ ቢፊዕሊል ሙስተሐባት ወተርኪል መክሩሃት፣ የሚወደዱ ነገሮችን መፈጸም እንዲሁም የሚጠሉ ነገሮችን ደግሞ መተው። ይሄ ነው አላህን መጠበቅ ብሎ ማለት። በዚህ መልኩ ነው። ጠይብ፣ እንደዚህ አድርገን አላህን ከተጠባበቅ እሱ ደግሞ ይጠብቀሃል ብለውታል። የአላህ ጥበቃ ምንድን ነው ስንል
ወአማ ሒፍዙላሂ ሊልዓብድ አላህ ለባሪያው የሚጠብቀው እንዴት አድርጎ ነው? ፊ በደኒሂ ወፊ ሪዝቂሂ ወፊ አህሊህ ሰውነቱን ሙሉ አካሉን እንዳይጓደል ይጠብቀዋል። ሪዝቁ እንዳይበላሽበት በረካን ይጨምርለታል። ወፊ አህሊህ ቤተሰቦቹንም ይጠብቅለታል። እንዲሁም ፊ ዲኒህ ዲኑንም ሃይማኖቱን እስልምናውን ይጠብቅለታል። አን ዩሰቢተሁ ዓላ ጣዓቲህ እሱም በመገዛት ላይ ያረጋገዋል። ይሄ ነው እንግዲህ አላህን ጠብቅ እሱም ይጠብቅሃል ማለት በዚህ መልኩ ነው። ኢሕፈዚላህ ተጂድሁ ቱጃሃክ አሉት ቀጠል ብለው። ኢሕፈዚላህ አላህን ጠብቅ፣ አሁንም ዋጅባቶችን ስራ፣ እንዲሁም ሙሐረማቶችን ክልክሎችን ነገር ራቅ። ተጂድሁ ቱጃሃክ ተጂድሁ ማለት ታገኘዋለህ። ቱጃሃከ አይ አማመከ ፊት ለፊትህ አላህን ታገኘዋለህ። ይህ ማለት ምንድን ነው? በቸገረህ ነገር ላይ እሱ ይደርስልሃል። ኢዛ ኺፍተ አመነክ ስትሰጋ ስትፈራ በሆነ ነገር ሰላም ይወርድልሃል፣ ይረዳሃል ማለት ነው። እንግዲህ የሆነ ነገር ስትጠይቀው ወዳው ፈጥኖ ምላሽ ይሰጠሃል ለማለት ነው። ፊት ለፊትህ ታገኘዋለህ ማለት። ጠይብ ኢዛ ሰአልተ ፈስአሊላህ ኢዛ ሰአልተ መጠየቅ በፈለክ ጊዜ የሆነ ነገር ስትፈልግ ፈስአሊላህ አላህን ብቻ ጠይቅ፣ ወደ ሌላ አትዟዟር ይሉታል። እዚህ ላይ እንግዲህ ጥያቄ ሲባል አላህ ስብሓነሁ ወተዓላ ሁልጊዜ እንዲለመን ይፈልጋል። በኒ አደም ደግሞ ደጋግመን ከጠየቅነው ከለመንነው ይቆጣል። ነቢያችንም ዓለይሂ ሰላቱ ወሰላም ኢማሙ ትርሚዚ በዘገቡት ሐዲስ መን ለም የስአሊላህ የግደቡ ዓለይህ አላህን የማይለምን ሰው የማይጠይቅ ሰው አላህ ይቆጣበታል። ኢዘን ፈሱአሉና ለሁ ጣዓ አላህን መለመን ዒባዳ ነው፣ ጣዓ ነው ማለት ነው። ሐጃችንን ማስፈጸም ብቻ ሳይሆን ጣዓ አላህን እንደ መገዛት ይቆጠራል። ወኢዘ ስተዓንተ ፈስተዒን ቢላህ አሉት ደግሞ ቀጠል ብለው። ወኢዘ ስተዓንተ መታገዝ በፈለክ ጊዜ እገዛን በጠየቅ በፈለክ ጊዜ ፈስተዒን ቢላህ በአላህ ታገዝ፣ ጌታዬ እገዘ ይበል። እስቲዓና በሁለት አይነት እናየዋለን። ዋጅባ ግዴታ የሆነ እስቲዓና መታገዝ አለ። ሙስተሐባ የሚወደድ አለ። ዋጅብ የሚሆነው መታገዝ በአላህ ብቻ መቼ ነው? ወለዚ ላ የቅዲሩሁ ልመክሉቅ ፍጡራኖች የማይችሉትን ነገር አላህን መጠየቅ ግዴታ ነው። ፍጡራኖች የማይችሉት ነገር አለ፣ ያንን አላህን ብቻ ነው የምንጠይቀው። ጠይብ ሙስተሐብሳ የሚወደደው ፍጡራኖች ከአላህ ውጭ ያሉ መክሉቃቶች ሊያግዙህ የሚችሉት ነገር ሆኖ አንተ ግን አላህን ብቻ ነው በሱ ብቻ ነው የምታገዘው ብለህ መጠየቅ፣ ይሄ በጣም የተወደደ ነው ማለት ነው። ያኛው ዋጅብ ነው፣ ግዴታ ነው። ከአላህ ውጭ ማንም የማይችለውን ነገር ሌላን አካል መጠየቅ ክልክል ነው ማለት ነው። ፈነቢዩ ሰለላሁ ዐለይሂ ወሰለም ባይዓ አስሓቦቻቸውን ሙባይዓ ቃል ኪዳን ገብተዋል። ምን ብለው? ምንም ነገር ሰውን ላይ ጠይቁ። አንዳንድ ሱሐቦችን በዚህ መልኩ ቃል የተጋቧቸው አሉ። ታዲያ እነዛ ሱሐቦች ይባላል ፈረስ ላይ ሆነው ሰውጣቸው ይሄ ፈረስ መግረፊያቸው ቢወድቅባቸው እንኳ ለው ሰመሕት እባካህ አቀብለኝ አይሉም ይባላል። ወርደው ከፈረስ ላይ ያችን አለንጋቸውን ወይም ሰውጣቸውን ያነሱ ነበር። ማንንም አይጠይቁም ማለት ነው። ስለዚህ መታገዝ ከፈለግን በአላህ ስብሓነሁ ወተዓላ ብቻ እንድንታገዝ እንማራለን። ወዕለም አሉት ቀጠል ብለው እወቅ አሉት አነል ኡመተ ህዝቦች በሙሉ ለው እጅተመዓት ቢሰበሰቡ ወይም ብትሰበሰብ ህዝብ የተባለች በሙሉ ከጅንም ከሰው ልጆችም ሌላም አካል በአንድ ሆኖ ቢሰበሰቡ ዓላ አን የንፈዑከ ቢሸይእን በሆነ ነገር ሊጠቅሙህ አንተን ለመጥቀም ቢሰባሰቡ ለም የንፈዑክ አይጠቅሙህም አሉት። ኢላ ቢሸይእን በሆነ ነገር ቢሆን እንጂ ቀድ ከተበሁ ላሁ ለክ አላህ ቀድሞ የጻፈው በሆነ ነገር ቢሆን እንጂ
አንተን ሊጠቅሙህ አይችሉም። እዚህ ምድር ላይ ያለው ህዝብ በሙሉ ቢሰበሰብ ይሉታል። በግልባጩ ደግሞ ወኢን እጅተመዑ አሁንም ቢሰበሰቡ ህዝቦች በሙሉ የሰው ልጆችም ጅኖችም ይሁኑ ዐላ አን የዱሩከ ቢሸይእን በሆነ ነገር አንተን ለመጉዳት ቢሰበሰቡና ቢማከሩ ለም የዱሩክ አንተን በፍጹም አይጎዱህም ኢላ ቢሸይእን በሆነ ነገር ቢሆን እንጂ ቀድ ከተበሁ ላሁ ዐለይክ አላህ በአንተ ላይ ቀድሞ የጻፈው ጉዳት ቢኖር እንጂ እነዛ ህዝቦች ተሰብስበው አንተን ሊጎዱህ አይችሉም አሉት። ኃይለኛ ከባድ የሆነ ትምህርት እየሰጡት ነው። ሩፊዓቲል አቅላም መጻፊያዎች ተነስተዋል፣ ቀለሞች ተንስተዋል። እንግዲህ መጻፊያው ቀድሞ ተጽፏል ማለት ነው። ወጀፈት ሱሑፍ ጽሑፉም ደርቋል፣ መጻፊያውም ቀለሙ ስራውን አቁሟል፣ ተንስቷል። የተጻፈውም እርጥቡ ደርቋል። ስለዚህ አንተን የሚያሰጋህ ነገር የለም፣ በአላህ ብቻ ላይ ተመካ፣ ታገዝ ይሉታል። እንግዲህ እንደሚታወቀው ቀለም ጽሑፉን ፊለውሒል መሕፉዝ መጀመሪያ ላይ የተጻፈው አለ። የመጀመሪያው ለውሐል መሕፉዝ ላይ የተጻፈው ነው። ሁለተኛው ደግሞ ፊ በጥኒ ኡሚህ የሰው ልጅ እናት ሆድ ሆኖ የሚጻፈው ነው። ሶስተኛው በየዓመቱ የሚወሰነው ውሳኔ ነው። ኢና አንዘልናሁ ፊ ለይለቲል ቀድር እንዳለው አላህ በየዓመቱ ውሳኔዎች አሉ። አራተኛው ደግሞ ኩለ የውሚን ሁወ ፊ ሸእን ይላል አላህ። ሁልጊዜ እሱ በየቀኑ ስራ ላይ ነው፣ በየቀኑ የሚወሰነው ነገር ነው። ስለዚህ ያለቀ ጉዳይ ነው ማለት ነው። ይህን እንግዲህ ለዓብዱላህ ብኑ ዓባስ በልጅነታቸው ተርቢያ እያደረጓቸው እያስተማሯቸው ነው። እዚህ ኪታቡ ላይ አልተጻፈም። ወፊ ሪዋየቲ ገይሪ ትርሚዝይ ከትርሚዝይ ዘገባ ውጭ ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም ኢሕፈዝላህ ተጅድሁ አማመክ እሕፈዝላህ አላህን ጠብቅ አሉት። ቅድም ባልነው መልኩ ተጅድሁ አማመክ ፊት ለፊትህ ሲያግዝህ ሲረዳህ ታገኘዋለህ። ዋጅባቱን ከሰራህ ክልክላቱን ከተከለከልክ ከፊት ለፊትህ የፈለግከውን ነገር የጠየቅከውን ሲሰጥህና ሲረዳህ ታገኘዋለህ አሉ። ተዓረፍ ኢለላህ ፊ ረኻኢ የዕሪፍከ ፊ ሽደህ ተዓረፍ አሉት ተዋወቅ ኢለላህ ወደ አላህ ተዋወቅ ፊረኻ በድሎትህ ጊዜ በምቾትህ ጊዜ አላህ ጋር ተዋወቅ። ዒባዳ ስራ፣ መልካም ነገር አድርግ። ጤና ካለህ ገንዘብ ካለህ በወጣትነትህ አላህ ጋር ተዋወቅ። የዕሪፍከ ፊ ሽዳህ በችግርህ ጊዜ ሽዳ ማለት በጭንቀትህ በችግርህ ጊዜ እሱ ያውቀሃል፣ ይረዳሃል። አንተ ወጣቱን አላህን ከተገዛህ ትልቅ ስትሆን እሱ ያግዝሃል። ባለሀብቱ ነህ አላህን ካመለክ ከተገዛህ እሱ ጋር ትተዋወቅ። ችግር ቢገጥምህ ብትደኸይ እሱ ያግዝሃል ማለታቸው ነው። ወዕለም እወቅ አሉት አነማ አኽጠአከ የሳተህ ነገር በሙሉ ያላገኘህ የማያገኝህ ነገር ለም የኩን አይሆንም፣ ሊዩሲበክ ሊያገኝህ አይኖርም፣ ሊያገኝህ አይችልም ማለት ነው። እንደዚህ አድርጌ ስለሆነ እንጂ ይሄ ሙሲባ ያላጋጠመኝ አትበል። አላህ ስላልወሰነው ነው ሙሲባው ያላጋጠመህ ማለታቸው ነው። ወማ አሳበከ ያገኘህ ደግሞ ያጋጠመህ ነገር እድል የሆነልህ ነገር ለም የኩን አይሆንም፣ ሊዩኽጢአከ ሊስትህ አይኖርም አይችልም ማለት ነው። በቃ አላህ ስለወሰነው አጊተኸዋል ለማለት ነው። ወዕለም እወቅ አነ ነስረ ድል የሚባለው ነገር ነስር የሚባለው ነገር መዓ ሶብሪ ከትዕግስት ጋር ነው። ከታገዝክ ድል አለህ ነስር አለህ ማለት ነው። ወአነ ልፈረጀ መዓ ልከርብ ወአነ ልፈረጀ ማለት መገላገል ደግሞ ከጭንቀት መውጣት ከጭንቅ መገላገል መዓ ልከርቢ ከጭንቅ ጋ ነው። ከጭንቅ ጋ ነው። ይሆ ጭንቀት ሲበዛብህ አላህ ፈረጃ ሊያመጣልህ ሲፈልግ ነው። ይሄን ማወቅ አለብህ። አሁን በጣም ከበደኛ አትበል፣ ወደ አላህ አስጠጋው ይሉታል። ወአነ መዐል ዑስሪ ዩስራ ወአነ መዐል ዑስሪ ከክብደት ጋር ዩስራ
መቅለል አለ፣ ቅለት አለ። ዑስር ማለት ችግር ነው። ከችግር ጋር መፍትሄ ፈረጃ ዩስራ ማለት መቅለል ችግሩ መነሳት አለ ብለው አስተማሩት። ሐዲሱ ከባድ ሐዲስ ነው። ብዙ ትምህርት የምናገኝበት ነው። ምንም ይሁን ምን አላህን ሱብሓነሁ ወተዓላ ያዘዘውን ነገር ከሰራን የከለከለውን ነገር ከተከለከል አላህ ሁሉንም ነገር እንደሚጠብቀን እንዲሁም ደግሞ ከአላህ ውጭ ማንም ሊጠቅመንና ሊጎዳን እንደማይችል የሚያስተምረን ትልቅ ሐዲስ ነው። በሰማነው የምንጠቀም አላህ ያድርገን። አላሁ አዕላ ወአዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።